ሰላም ሰላም የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ ሜሉዬ እንግዲህ እኛ እኮ ዝም የምንለው ፊደል ቀመሶች ስለሆንን ነው፣ ስለምናስብ ስለምናስተውል ነው ነገሮች ላይ ጣልቃ ማንገባ ብላ እንግዲህ ለቡዜ ዛሬ መናገር ያለባትን ነገር ተናግራለች። አስታራቂ መስለሽ የልጆቹን ሕይወት እየበጠበትሽ እንጂ ምንም እየጠቅምሻቸው ያለው ነገር የለም። እባክሽ እንደውም ብቺ እስኪ ታያቸው፣ በቃ እሱንም ታዩ እሷንም ታያት እስኪ በራሳቸው መንገድ እነሱ ችግራቸውን መፍታት ይችላሉና ዝም ብለን እዚህ ጋር ለቪ ወይም ደግሞ ለታይታ ብለን የምናደርጋቸው ነገሮች እነዛ ባለጉዳዮቹን ሰዎች ይጎዳቸዋልና እባክሽ እባክሽ ፕሊስ እንግዲህ በማለት ያው እህቷ ላይ የተደረገው ነገር ታስታውሳላችሁ። ከሁለት ቀን በፊት ቡዜ በጣም ተወረግርጋባት ነበረ። አንዳንድ ቃላቶችም ተዘርዝራባት ነበር። እስቲል ራሱ ያለፈ ታሪክን አንስታ ራሱ መናገር አልነበረባትም። አብዛኞቻችን እንግዲህ እናውቃለን ሩታ አብርሃምን እኮ ስታፈቅረው ምንም ነገር ኖሮትና ዛሬ እንደዚህ ያለበት ደረጃ ላይ ሆኖ አይደለም ያፈቀረች። ስለዚህ ቡዜም የዛን ቀን እንደዚህ አይነት ቃላቶችን መጠቀም አልነበረባትም። ከሆነም በኋላ ደግሞ ይቅርታ መጠየቅ እንዳለባት ነው የሚሰማኝ። ለምን ብትሉ አንዳንዴ የሰዎችን ሃይምሮ ከበረዝንና ሰዎችን ካስቀየምናቸው በኋላ ባለማወቅ ነው ወይም ደግሞ እኮ አላደለም ውስጤ ምንም አያውቅም አፌን የሚናገሩ ብትሉት ያንን ሰው እንግዲህ ከተናገራችሁት በኋላ አጥንት የሚሰብር ቃል ከተናገራችሁ በኋላ የዚህን ያህል እንዲህ ነው ብትሉት ያንን ሰው ምንም እንትን አይለውም ማለት ምንም መፍትሄ አይሰጠውም። ግን ደግሞ ያንን ነገር ከማድረግ በፊት ማስተዋልና ማገናዘብ መልካም ነው። ሜሉ እንግዲህ እውነቷን ነው ዛሬ የተናገረቻቸው ወይም ደግሞ ያነሳቻቸው ሀሳቦች እኔ በጣም ተመችቶኛልም ደግፋታለሁ። ለምን ብዙ ጊዜ የምታዩ ከሆነ በተለይ የሩታ ቤተሰቦች እንደዚህ ጣልቃ ገብተው ነገሮችን ማለት ይሄ ለማስተካከልም ለማብረድ የሚያደርጉት ነገር ዝም ነው የሚሉት። ለምን አንዳንድ ጊዜ ቤተሰብ ያው ማድረግ ያለበት ነገር ከካሜራ ጀርባ ያደርጋል አያደርግም አንልም። ሆኖም ደግሞ እንዴት ነው በቃ የነሱ ትዳር ራሳቸው ሁለቱ ማስተካከል እንደሚችሉ ነገሮችን በራሳቸው መንገድ ማስኬድ እንደሚችሉ ሶስተኛ ሰው መግባት እንደሌለበት ነው የሚያመላክቱት እነሱ በማላ ለመግባታቸው ማለት ነው። በተለይ የሩታንና የአብርሽን ላይፍ እንግዲህ የሚበጠብጡት በዙሪያቸው ያሉት ጓደኛ የተባሉ ሰዎች በጣም ደግሞ ይሄ የቅርብ ሰዎች የምንላቸው ሰዎች ናቸው እንደዚህ አይነት ነገር የሚያደርጉት እና ያ ባይሆን መልካም ነው። ግን ደግሞ ከሆነ በኋላ ነገሮች ለማስተካከል መጣር ነው። ዛሬ እንደውም አቡሻ መጥቶ ነበር። አቡሻና ማነው አቤል ተገናኝተው እንግዲህ እኔ በነገራችን ላይ አንድ የተረዳሁት ነገር ቢኖር አቤላ እውነት ለመናገር ሄርሜላን ያፈቅራታል ሁላ እስከ ማለት ነው የደረስኩትኝ። ለምን በጣም ነው የሚከራከረው ሲል መጥቶ ራሱ ወደ ሚዲያው ላይ ያመጣዋትኝ እኔ ነኝ፣ ከአብርሽ ጋር እንድትገናኝ ያረኳትኝ እኔ ነኝ እና በጣም የተጸጸትኩት ዛሬ በተፈጠረው ነገር አለ። ኦኬ አንተ እኮ ከአብርሃም ጋር እኮ ስታገናኛት የፍቺ ወረቀት ወይም ደግሞ ይሄ ተጣላን የሚባለው አማርኛ እንኳን በደንብ ያልተወራበትና ያልተነገረበት ሰዓት ነው አንተ ሄርሜላን ወደ እሱ ስታመጣት። ያ ደግሞ ስህተት ነበረ። ቅድም ያልኳችሁን ነገር አለ። አንዳንዴ ሰውን ካስቀየማችሁት በኋላ ይቅርታ ብጠይቁት ምንም ፋይዳ የለውም ማለት ምንም ነው ለዛ ሰው ማለት ነው። እሷን ከሰበርካት ከጎዳት በኋላ ከተጠቀምክባት በኋላ ከሰበርካት በኋላ ልጠግናት ብትሞክር እንዴትም አጠግናትም። በነገራችን ላይ አንድ ነገር ከተበላሸ በኋላ ማስተካከሉ በጣም 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 ከባድ ነው። ግን ማበላሸቱ በጣም ሲምፕል ነው። አያችሁ አይደለ? አቡሻም እኔ ከጎኗ ሆናለሁ ማለት እንደ ወንድም ወይም ደግሞ ሰው በሚያስፈልጋት ሰዓት አብሬያት እሆናለሁ እንጂ እኮ ያልኩትኝ እኔ ከሄርሜላ ጋር ምንም ነገር ላድርግ አላልኩም። አቤል ምን ሆነክ ነው? ለምንድን ነው የማትረጋጋው? ለምንድን ነው አንተ እንደውም ከሁለቱ ህይወት የማትወጣው? ለምንድን ነው ሄርሜላን ራሷን ብቻዋን የማትተዋት? እስኪ ተዋት ማለት በራሷ መንገድ ማድረግ ያለባትንም መሆን ያለባትንም እንድታረግ ተዋት። አንተ ከሄርሜላና ከአብርሽ ህይወት ላይ ብትወጣ ሄርሜላና አብርሽ ራሳቸው መወሰን ያለባቸው ነገር ይወስናሉ። ሩቲም ደግሞ ከአብርሃም ጋር ማድረግ ያለባት ነገር ታደርጋለች። እባክህ ከእነሱ ህይወት ውጣ ብሎታል። አቤላ ደግሞ አይ በታሪክ እኔን ወደዚህ ያመጣኋትኝ ሁልጊዜ ከጎኗ ነኝ እንዴ። ትናንትና እኮ ይቅርታ ጠየካት አይደለም ሚዲያ ላይ ወጥተህ እኔ ነኝ የእሷን ህይወት እንደዚህ እንድትጎዳ እንድትበታጭ በርዘግታ እንድታለቅስ ያደረግኳትኝ እኔ ነኝ ያልኩ። ዛሬ ደግሞ መተህ ትከራከራለህ። ያ መሆን የለበትም። በነገራችን ላይ በቃ ታፈቅራታለህ፣ ትወዳታለህ ወይ ደግሞ አንተ የራስህን የፍቅር ጥያቄ አቅርብላት። እስኪ ከሁለቱ ህይወት ውጣ በቃ ማለት አንተም የራስህን ላይፍ እስኪ የራስህን የሆነ ገርፍሬንድ በቃ ለምን በስራም ማለት ያው ይሄ ስራ እንደዚህ በጀማ ሲሆን ነው አይደለም የሚሰራው። እስኪ አንተም የራስህን የሆነ አንድ ቺክ አምጣና በቃ አንተም ስራ እስኪ
እውነት አንተም ስራ። ለምንድን ነው በዚህ ህይወት ገብተህ ሁሉ ነገር ላይ እኔ ትክክል ነኝ፣ እኔ ነኝ የማውቀው፣ እኔ ያልኩት ነገር ብቻ መሆን ያለበት የምትለው እንደዛ አታድርግ። ከዚህ በፊት እናውቃለን ከሩታ ጋር በጣም ቤስት ጓደኛ፣ እንዲሁም ደግሞ ሩታ እንደ እህት የምታይክ፣ እንዲሁም ደግሞ ከሩታ ጎን ሆነ ብዙ ነገር አድርገሃል። ያን ነገር ልንክደው አንችልም፣ መልካምነትን ያረከው ነገር ግን ከዛ በኋላ ደግሞ የተፈጠረው ነገር ትክክል አይደለም። ነገ ላይ እኮ ታፍራልክ። አሁን እኮ ሩቲና አብርሽ አንድ ላይ ነው ያሉት እኮ አልተጣሉም አይደለ? ስለዚህ ነገ ላይ የምታፍርበትን ነገር ማድረግ የለብህም። አብዛኞቻችሁ ደግሞ እየመጣችሁ ሩታ የምትናገሩ ሩታ የምትሳደቡ ልጆች ግን አደብ ግዙ፣ እውነት አደብ ግዙ። በማይገባችሁ ነገር ገብታችሁ ይሄ ነገሩን የሆነ ወደዚህ የሆነ የምታብኳኩ ሰዎች አላችሁ። እውነት ነገ እናንተ ናችሁ የምታፍሩት፣ ነገ ራሳችሁ ናችሁ የምታፍሩት። በነገራችን ላይ ምንም ይፈጠር ምንም ሁለቱ የሚለያዩም ሰዎች አይደሉም፣ አልተለያዩም። ሩታ ደግሞ በቃ ኪንግ ናት፣ ጀግና ናት፣ ትችላለች እንዴ። በጣም እኮ አንቀጠቀጣቻችሁ ሁላችሁንም ማለት ነው። በቃ በየትኛውም መንገድ ብትሄዱ እሷን ለመጣል እሷን በቃ እንድትጠላ ለማድረግ ሞከራችሁ፣ ግን ማንም እሷን የሚጠላ ሰው የለም። ጭራሽ እየተወደደችና ጭራሽ እሷም ኃይሏ እየጨመረ ቀን በቀን ውበቷ እየጨመረ እያማረባት። እስኪ ሩቲ አሁን የወለደች የተመሰለች አትመስልም። ገብቷችኋል አይደለ? ስለዚህ ምንም አታመጡም። ሁላችሁም እየመጣችሁ ብትደነፉ ብትናገሩ የፈለጋችሁን ብትሉ እሷን ያበረታታል እንጂ እሷን ምንም የሚሰብራት ነገር የለም። ትናንትና ሜሪ መታ ነበረ። እንደውም ዛሬ እስኪ በሆነ ነገር ትመጣለች ብዬ እየጠበቅኳት ነበረ። ከሩታ ህይወት እንድትወጪ በጣም አጥብቄ እፈልጋለሁ። ስለ እሷ ደግሞ ፊት ምንም አይነት ነገር እንድትናገር አልፈቅድልሽም። አይ ካልሽ ደግሞ መጀመሪያ እኔ ነኝ አንቺ ላይ እርምጃ የምወስደው ብላታለች። እንደዛም ስትላት ደግሞ ከኔ ጋር ሳይሆን ከሱ ጋር ነው መጨረሻ ያለብሽ፣ ጉዳይሽ ከሱ ጋር ነው። እኔ አብርሃም እስካልተወኝ ድረስ እኔ አሁንም ቢሆን በአብርሃም ተስፋ አልቆርጥም የምትል ጀግና ናት ሄርሜላ። እኔ ግን ምን አይነት ልቦና እንዳላት፣ ምን አይነት ኮንፊደንስ እንዳላት፣ ምን አይነት አስተሳሰብ እንዳላት ሄርሜላ በጣም የምትገርም ልጅ ናት። በነገራችን ላይ ኦኬ ድራማ ነው እንበለው፣ ድራማም ቢሆን እኮ የዚህን ያህል ክብራችን ጥለን አይደለም። ከምንም በላይ እውነት ለመናገር እህቶች ክብር ይቀድማል። ክብራችሁን አስቀድሙ። ማንም ሰው ባከበራችሁት መጠን ነው ሊያከብራችሁ የሚችሉት። ክብር የማታገኙበት ቦታ ሽሹ። እግዚአብሔርን ክብር የማታገኙበት ቦታ ሽሹ። በቃ ምንም ጊዜያችሁን ማታቃጥሉ። ኦኬ ምናልባት ስራ ነው፣ ስራ ቢሆንም ደግሞ በዚህ መጠን አይደለም። በእንደዚህ አይነት ብር ተገኝቶም እኮ አንዳንዴ በረካም አይሆንም አይደለ እንዴ? በረከትም የለውም። ምናልባት ለጊዜው የሆነ ያገኘን ያማረብን በቃ አይደለ ሊመስለን ይችላል። ግን ደግሞ ያ ባይሆን መልካም ነው። የኔ ውድ ቤተሰቦች እስከዚህ ሰዓት እያዳመጣችኝ ከሆነ ቪዲዮ ላይክ አድርጉ፣ እንዲሁም ሰብስክራይብ አድርጉ፣ እንዲሁም ኮሜንት ላይ ሀሳባችሁን ገለጹ። ቡዜ በነገራችን ላይ እስካሁን የመጣችበት መንገድ መልካም ሆኖ ሳለ አሁን ላይ ግን በጣም መስመር እያለፈች በቃ የሆነ ሬድ ላይ በቃ እንዴት ልበላችሁ የሆነ ቀይ መስመር አልፋለች። መሆን የለበትም። በቃ ምንም ወንድሟ ቢሆንም ወይም ደግሞ የአክስቷ ልጅ ቢሆንም በዚህን ያህል ይሄ እንዴት ነው እሷ በጣም ይሄ እንዴት ነው ለነሱ ህይወት በቃ ዋጋ የከፈለሽ በቃ ለነሱ የሆነ አለ አይደለ ሩታ አሁን ላይ የእሱን ይሄ ቪዲዮ የሚባለው ነገር እንደያዘችበት። በነገራችን ላይ ከሩቲ ምንም የያዘችበት ፋይልና ቪዲዮ የለም፣ እውነታው ማለት ነው። ሲጀመር የምታረገው ልጅም አይደለችም። ያንን ራሱ እያወቅሽ በዚህን ያህል እሷ ለምፖሽ እንደምታረጋት፣ ለምን በዚህን ያህል እሷ መናገር እንደፈለሽ፣ ለምን በዚህን ያህል ነገሮችን እንደዚህ ማድረግ እንደፈለሽ እኔ ምንም እየገባኝ አይደለም። ዳኒም ቢሆን በቃ ለራሱ ሲል ለስራ ነው የመጣው። በቃ ሁሉም ጀማ እዚህ ጋር ስራ ነው እየሰሩ ያሉት አይደለም። ግን ደግሞ እኔ የምናደረው ነገር ለምንድን ነው ሩታን በማይሆን ፓርት ላይ የምታሰሯት? ለምንድን ነው ሩታ ላይ ሲሆን ነገሮች ይሁን ይሄ እንዴት ነው የማይሆኑ ነገር ላይ እሷ እንድትሳተፍ እሷ እንድትተውን የምታረጉት? ያ ባይሆን መልካም ነው። ስራ ነው ስሩ፣ ምንም ማለት አይደለም። ግን ደግሞ ይሄ ክብራችሁን የሚያስወርድ ነገር አትስሩ ነው የኛ ሀሳብ ሁሉ ጊዜ። እኛ እኮ ሩታን ወደን አብርሃምን አንጠላው፣ ግን የሚያደርጋቸው ነገሮች ናቸው እኛ እንድንጠላው እያደረገን ያለው እንጂ እንዴት ነው አብርሃም ልንጠላ የምንችለው? አብሮ እንዲሆኑ አይደል ሁላችንም እዚህ ጋር እየወጣን ሀሳብ አስተያየት የምንሰጠው። ስለዚህ እባካችሁ ሰላም ፍጠሩና እናንተ ሰላም ናችሁ ይታወቃል፣ ግን ለሚዲያው እስኪ ሰላም ፍጠሩና እኛም ስለ እናንተ ሰላምና ስለ እናንተ ፍቅር ስለ እናንተ አንድነት እናውራ፣ እንስበክ። እስኪ አሁን ላይ አብዛኞቻችሁ እንግዲህ ታውቃላችሁ ጾሙ የጾም ነው፣ የረመዳን ወቅት ነው፣ የክርስቲያን ጾም ነው። ይሄ ጊዜ ደግሞ እግዚአብሔር አምላክ ጸሎታችን የሚሰማበት፣ የተራቡት የተቸገሩትን የምንረዳበት፣ እርስ በርሳችን የምንተዛዘንበት፣ ያለው ለሌለው የሚሰጥ ብቻ ይሄ የመረዳዳት ወቅትና የጾምና የጸሎት ወቅት ነው። በዚህ ሰዓት ደግሞ እኛንም እስኪ ባታሳስቱን፣ እኛንም የማይሆን ቃሎች ባንሰነዝር መልካም ነው። በነገራችን ላይ የኔ ውድ ቤተሰቦች በተለይ በስደት ሀገር ላይ ያላችሁ
እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። በተለይ አሁን ላይ ከምንሰማቸው ነገሮች ሁሉ ፈጣሪ ይጠብቃችሁ፣ ፈጣሪ በደሙ ይሸፍናችሁ። ለናፈቃችሁት ቤተሰብ በሰላም በጤና በፍቅር ያገናኛችሁ። በያላችሁበት ሰላማችሁ ብዝት ይበልኝ። እወዳችኋለሁ፣ አከብራችኋለሁ። ባባይ። በሌላ ቪዲዮ እስከምንገናኝ